ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች፣ ከቻናሌ ሰዓቱን አጫጭር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጠው የመረጃዎች መካከል የተወደዳችሁ ቻናሌ ቤተሰቦች ነው ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናሉ ያላቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። ከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። ዛሬ የኩባ ኢነርጂ ሚኒስትር ድፍድፍ ነዳጅ አልቋል፣ ጋዝ አልቋል፣ ናፍታ አልቋል፣ ደጋግሜ እየተናገርኩ ነው፣ የቀረን ጥቂት ጋዝ ብቻ ነው ብለዋል። አሜሪካ በጣለችው ማዕቀብ ምክንያትም በሃቫናና ከ20 እስከ 22 ሰዓታት ድረስ መብራት እየጠፋ ይገኛል። በሀገሪቱ ያለው ሁኔታ በውጥረት የተሞላ መሆኑን ሚኒስትሩ ገልጸዋል። ሆስፒታሎች ስራቸውን በአግባቡ ማከናወን ሲሳናቸው ትምህርት ቤቶችና የመንግስት ተቋማቶች ተዘግተዋል። የጋዝ አቅርቦቱ በዚህ ደረጃ ማለቁ ለሌሎች ሀገራት ምን መልእክት ይኖረዋል? አብረን የምንለው ይኖራል። አብረን እንከታተለው። ዛሬ የኢራን መንግስትን የሚቃወመው የዩናይትድ አጌንስ ኒውክሌር ኢራን ከፍተኛ አማካሪና በቴኒስ ዩኒቨርሲቲ መምህር የሆኑ ተባባሪ ፕሮፌሰር ሳዳ ጎላካራ የሚወሩት የሚያደናግሩት የሚያጠቁትና የሚያሰናክሉ ጀልባዎች በማለት ይገልጻቸዋል። የኢራን እስላማዊ አብዮታዊ ዘብ የአሜሪካንን ባህር ኃይል በተለመደው የውጊያ ስልት ማሸነፍ እንደማይችል እንደሚያውቅ ባለሙያ ይናገራሉ። ሌላው በሆርሙዝ ወሽመጥ ላይ በተጣለው እገዳ ምክንያትም ወደ 1500 የሚጠጉ መርከቦችንና 20,000 የመርከብ ሰራተኞች መንቀሳቀስ እንዳልቻሉ የተባበሩት መንግስታት የባህር ላይ ትራንስፖርት ተቋም አስታውቋል። የተፈጠረው የነዳጅ እጥረትም በቅርብ ጊዜ ውስጥም ታይቶ የማይታወቅ ቀውስ እየፈጠረ ሲሆን የነዳጅ ዋጋ ከዚህ ቀደም ባልታየ መጠን እንዲንርም ምክንያት ሆነዋል። አብረን እንቆይ። በዝርዝር የምታደምጠው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። ነዳጅ እንዳለቀባት የታወቀች ሀገር ኩባ ሙሉ በሙሉ ነዳጅና ናፍታ እንደጨረሰች የኤነርጂ ሚኒስትሩ ቪሴንቴ ዲ ላኦ ሌቬ ተናግረዋል። ከሀገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ እንደተናገሩት በጣም ውስን የጋዝ ክምችት ብቻ ቀርቷቸዋል። አሜሪካ የጣለችው ማዕቀብ ተከትሎም የኩባ ኃይል አቅርቦት አደጋ ተጋርጦበታል ብለዋል። ሮይተርስ የዜና ወኪል እንደዘገበውም ትናንትና በተለያዩ የሃቫና አካባቢዎች የኃይል መቆራረጥ ያማረራቸው ነዋሪዎች ተቃውሞ ለማሰማት አደባባይ ወጥተዋል። አሜሪካ የኩባ ኮሚኒስት ስርዓት ትርጉም ያለው ማሻሻል ካሳየ $100 ሚሊዮን ለሀገሪቱ እንደምትልክም በዚህ ሳምንት አስታውቃለች። ኩባ ሀገር ውስጥ ካሏት የነዳጅ ማጣሪያዎች በተጨማሪ አቅርቦት የምታገኘው ከቬንዙዌላና ከሜክሲኮ ነበር። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ማዕቀብ ከጣሉ በኋላ ግን ከሁለቱ ሀገራት ነዳጅ መሸመት አልቻለችም። ትራምፕ ለኩባ ነዳጅ የሚሸጡ ሀገራት ላይ ታሪፍ ለመጣል ዝተዋል። የኩባ ምጣኔ ሀብትን የሚያንቀሳቅሰው የቱሪዝም ዘርፉም ተዳክመዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው ሳምንት ባደረጉት ንግግር አሜሪካ $100 ሚሊዮን ሰብአዊ እርዳታ ለማድረግ ያቀረበችውን ጥያቄ ኩባ አልተቀበለችውም ብለዋል። በካቶሊክ ቤተክርስቲያን አማካኝነት ሰብአዊ እርዳታው እንዲከፋፈል አሜሪካ አስታውቃለች። ሆኖም ግን እርዳታውን የሚሰጠው ለውጥ ከታየ መሆኑን ተመላክቷል። ውሳኔው የኩባ መንግስት ነው። እርዳታችንን መቀበልም መተውም ይችላል። የኩባውያንን ሕይወትን ለመታደግ እርዳታ እንዳይደርስ እያደረገ ያለው የሀገሪቱ መንግስት ነው ሲሉ የአሜሪካ የውጭ ጉዳይ መስሪያ ቤትም ገልጸዋል። የኢራን ትናንሽ ጀልባዎች የአሜሪካንን የባህር ኃይል አስጨነቁ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በቅርቡ ባደረጉት ንግግር የኢራንን የባህር ኃይል ሙሉ በሙሉ አውድመናል ብለዋል። ከኢራን ባህር ኃይል የቀረው መትረየስ የተጠመደባቸው አነስተኛ ጀልባዎች መሆናቸውን ተናግረዋል። እነዚህ አነስተኛ የተባሉትም ጀልባዎች በምዕራባውያኑ ተንታኞች ሞስኪቶ ፍሊት የሚል ስያሜ ተሰጥቷቸዋል። በወባ ትንኝ የተመሰለው ስያሜያቸውም መጠናቸውና ፍጥነታቸውን የሚያሳይ ነው። ለወራት የኢራን መንግስት በሆርሙዝ ወሽመጥ የመርከቦችን እንቅስቃሴ መክታት የቻለው በእነዚህ አነስተኛ ጀልባዎች ነው። ኢራን በሆርሙዝ ወሽመጥ የሚደረገውን እንቅስቃሴ በመክታት የዓለም ምጣኔ ሀብት አናክታ አሜሪካን የምታደርስባትን ጥቃት እንድታቆም ጫና ማሳደር ትፈልጋለች። ለመሆኑ እነዚህ አነስተኛ ጀልባዎች ምን ያህል ኢራንን እየጠቀሙ ነው? የሚወሩት የሚያደናግሩትና የሚያሰናክሉት ጀልባዎች አነስተኛና በፍጥነት ጥቃት የሚያደርሱ ጀልባዎች በኢራን መንግስት ለመጀመሪያ ጊዜ የተሰሩት በአውሮፓውያኖቹ 1980ዎቹ በኢራን ኢራቅ ጦርነት ወቅት ነው። ኢራን እየተዋጋች የነበረው ከኢራቅ ጋር ቢሆንም ጦርነቱ ወደ ፋርስ ባህረ ሰላጤ መስፋፋቱ አልቀረም። አሜሪካንም ነዳጅ ጫኝ መርከቦቿን ለመጠበቅ ስትልም ወደ ጦርነቱ ገብታለች። ከአሜሪካ የባህር ኃይል ጋር የተፋለመው የኢራን የባህር ኃይል ከፍተኛ ጉዳት ደርሶበታል። ከፍተኛ አቅም ያላቸውም የሀገራትን
ለመገዳደር በሚል አነስተኛ ጀልባዎችም የጦርነቱ አካል እንዲሆኑ ተደርገዋል። ኢራን ከሚሳኤል ከሰው አልባ አውሮፕላንና ከባህር ዳርቻ ከሚወነጨፉ መሳሪያዎችና ፈንጂዎች በተጨማሪ እነዚህ አነስተኛ ጀልባዎች የውጊያ ስትራቴጂክ አካል አድርጋለች። በኢራን እስላማዊ አብዮት ዘብ የሚመራው ትናንሽ ጀልባዎች ውጊያ ከተለመደው የባህር ፍልሚያ የተለየ መንገድ ይከተላል። በፋርስ ባህረ ሰላጤ የሚንቀሳቀሱ ኩባንያዎች ለአደጋ እንዲጋለጡና ወጪያቸው እንዲንርም ማድረጉ ዋነኛ ዓላማቸው ነው። አነስተኛዎቹ ጀልባዎች በንግድ መርከቦች አቅራቢያ መተኮስን እንደ ስትራቴጂ አድርገው ይጠቀማሉ። ባህር ላይ ፈንጂ ማጥመድ እና የተለያዩ አቅጣጫዎችን በርካታ ጀልባዎችን ማሰማራት ሌላው ስልት እንደሆነም ተንታኞች ይገልጻሉ። ፈጣን የሆኑት ጀልባዎች የጦር መሳሪያ፣ ሮኬት እና ጸረ መርከብ ሚሳኤሎችን ይታጠቃሉ። አብዛኞቹ ጀልባዎች የሚመረቱትም በኢራን ውስጥ ነው። የተወሰኑት መርከቦችም ለአሳ አስጋሪዎችም ጥቅም እንዲሰጡም ይሰራሉ። በዋሽንግተን የሚገኘው ሃድሰን ኢንስቲትዩት የባለሙያዎች ቡድን አባል ካን ካስፓጉሉ እንደሚሉት ጀልባዎቹ በተመጣጣኝ ዋጋ የሚሸጡና በቀላሉ የሚተኩ ናቸው። ኢራን እነዚህን ጀልባዎች በመጠቀም የንግድና የወታደራዊ መርከቦችን በአነስተኛ ዋጋ እንደምታስፈራራ ያስረዳሉ። የባህር ላይ ሽምቅ ውጊያ ኢራን የምትዝትባቸው መርከቦች ከፍተኛ ዋጋ የሚያወጡ ናቸው። ትናንሾቹ ጀልባዎች የባህር ላይ ምጣኔ ሀብታዊ እንቅስቃሴ አደጋ ላይ ይጥላሉ። የኢራን ግብ አሜሪካን ላይ ጫና በማሳደር ለወደፊቱ ጥቃቶቹ እንዳይሰነዘሩባት ማድረግ ነው። እነዚህ ጀልባዎች ከውሃ በታች ዝቅ ብለው ይቆያሉ። በቅርቡ እስከሚታዩ ድረስ መኖራቸውን ማወቅ ያዳግታል። ጀልባዎቹ በቅርበት ለመከታተል ሰው አልባ አውሮፕላንና ሄሊኮፕተሮችን መጠቀም ያስፈልጋል። እነዚህ ጀልባዎች ትክክለኛ ቁጥራቸው አይታወቁም። ምክንያቱም አብዛኛዎቹ በኢራን ደቡባዊ የባህር ዳርቻ የሚገኙ በዋሻ ውስጥ አሊያም ከምድር በታች በተገነቡ ክፍሎች ተደብቆ እንዲቆዩ ይደረጋል። ተንታኞች እንደሚሉትም ከሆነ ኢራን ከ500 እስከ 1000 የሚደርሱ ትናንሽ ጀልባዎች ሊኖሯት ይችላሉ። የባህር ላይ የጦር ልምምድም ሲያደርጉ ጀልባዎቹ ጥቅም ላይ ይውላሉ። ተንታኞች የኢራንን የጦርነት ስልት የባህር ላይ ሽምቅ ውጊያ በማለት ይገልጹታል። የአሜሪካ የባህር ኃይል የኢራንን ጀልባዎች በእይታ ውስጥ ከሆኑ መምታት የሚችሉበት አቅም አለው። ስለዚህም እስላማዊ አብዮት ዘብም ጀልባውን ለመደበቅ ይሞክራል። የሃድሰን ኢንስቲትዩት ባለሙያ ካን ካስፓጉሉ እንደሚሉትም እነዚህ ጀልባዎች ቀጥተኛ ውጊያ ውስጥ እንዲገቡ አይደረጉም። የኢራን እስላማዊ አብዮት ዘብ ቀጥተኛ ውጊያ ላለማድረግ ይሞክራል። ጥቃት አድርሶ በፍጥነት መሸሽን እንደ ስልት ይጠቀማል። በተጨማሪም መውረር፣ ፈንጂ መጣልና በሰው አልባ አውሮፕላን መምታት፣ ሚሳኤልን መጠቀም እና አነስተኛ ጀልባ ማሰማራት ይገኙበታል። አነስተኛ ጀልባዎችም የአሜሪካን የንግድ እንቅስቃሴ ላይ ኪሳራ ያስከትላሉ ይላሉ። ኢራን ጀልባዎቹን በፍጥነትና በአነስተኛ ወጪ ትተካለች። ከዚህ በተቃራኒው አሜሪካንና አጋሮቿ የባህር ላይ የንግድ እንቅስቃሴን ለማስቀጠል ውድ መርከቦችን ወይንም አውሮፕላኖችን በማሰማራት ጥበቃ ማድረግ ግድ ይላቸዋል። ኢራን መርከቦቹ ላይ ጥቃት ባትፈጽምም እንኳን መርከቦቹ ጥቃት ሊደርስባቸው ይችላል የሚል ስጋት የኢንሹራንስ ዋጋ እንዲጨምርም ያስገድዳል። ኩባንያዎቹ መርከባቸውን በዚህ መስመር እንዳያሳልፉም ጫና ያሳድራል። በባህር ላይ እንቅስቃሴ ወቅትም ጥቃት ሊፈጸም ይችላል የሚል ስጋት መርከቦቹን ዝውውርና ፍጥነት ይቀንሳል። የሆርሙዝ ወሽመጥን የሚከታተለው ድረገጽ እንደሚለው አሁን ላይ በአንድ ቀን ውስጥ ወደ 10 የሚጠጉ መርከቦች ብቻ በባህሩ ላይ ይታያሉ። ከዚህ ቀደም በአንድ ቀን ውስጥ እስከ 60 መርከቦች የሚተላለፉበት የባህር መስመር ነበር። ዩናይትድ ኪንግደም የባህር ኃይል እንደሚለውም አጠቃላይ የሆርሙዝ ወሽመጥ እንቅስቃሴ መጠን ከዚህ ቀደም ከነበረው 90 በመቶ ቀንሷል። አሜሪካን፣ እስራኤልና ኢራን የተኩስ አቁም ስምምነት ሲያደርጉ የመርከቦቹ እንቅስቃሴ መሻሻል ቢያሳዩም ከስምምነቱ ከቀናት በኋላ አሜሪካን ከኢራን የሚመጡ ሸቀጦች ላይ ማዕቀብ መጣሏን ነገሮቹን አባብሷል። በሆርሙዝ ወሽመጥ የሶስት ሀገራት መርከቦች ላይ ጥቃት መድረሱንም ሌላው እንቅስቃሴ የተገደበበት ምክንያት ነው። የዩኬ ባህር ላይ ንግድ ማዕከል ባለፈው ሳምንት እንዳለው በሰሜን ምስራቅ ኳታር ሸቀጦችን የጫኑ መርከቦች ባልታወቀ የመሳሪያ ፍንጣሪ ተመትተዋል። በጥቃቱ ምክንያት መጠነኛ እሳት ቢነሳም ሰዎች አልተጎዱም። የኢራኑ ፋርስ የዜና ወኪል እንደዘገበውም መርከቡ የአሜሪካን ሰንደቅ ዓላማ ያለው ሲሆን ንብረትነቱም የአሜሪካ ነው። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁን ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።